ለማን የሚባል ሰውዬ ማለት ነው 200 ብር ተበድሮ ነገ ጧት መልስልሃለሁ ብሎ እስካሁን አልመለሰልኝም እና በጣም ቸግሮኝ ነው 200 ብር አበድሬ በል ነገ በጧት ቴንክ በጣም አመሰግናለሁ እሺ ቴንክ ሀብታው ማማ አሁን ወጥቶ ነው ለስራ መልእክት ካለ ላስተላልፈው ምን ልበልና የለማ ልጅ ነኝ አባቴ 200 ብር ስጦ ብሎ ልኮኝ ነው የኔን በጣም አመሰግናለሁ Allah 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 አራንሳለ ችግር ነው መጠብቃለሁ ሃሎ ቤትዬ ወይ ትንሽ ቆይቼ ልደውልልሽ ስራ ላይ ሆኜ ሄሎ ቤቲ በጣም ክፉ ነሽ እርጉም ነሽ ምን ጋር እንደምውል ብታውቂ ኑሮ በሰዓታት ደውይልኝ ነበር ባለጌ ነሽ ኧረ ተውኝ ሀብታሙ አንተ እንዴት ነው የምታስጠላው ወይ ዘመን ምን አይነት ሴት ነው አንተ የምታገባ በእናትህ ልበለው ወይ ንግግር አምን ወይ መልኩ አምን በጣም ቆንጆ ነው በጣም ቆንጆ ተረጋጋ አረኩስ ተረጋጋ በቃ ስማርት ደደብ ሙሉ እስካባተሮች ይግቡ ዶዘሩ የሚግባና የመንገድ ስራው ቶሎ ተጠናክሮ ለእስከ ግንቦት ድረስ ማለቅ አለበት አባ ወረፋ አለ አንድ ሰው ብቻ አለ ወረፋ አለን እስኪ አስገቡ አንዴ ቸኩዬ ነው እሺ ችግር እና አፍጥ ነው ሙሉ ኮንቴነሮችም ቶሎ ይግቡ ደግሞ ባለፈው ያልኩን ላምቦርጊኒ እንዳትረሳ በዚህ በቅርቡ ሰርግ አለኝና እዛ ለማጀቢያ ፈልገዋለሁ አባ ጫማና ሊና ወጣ አይክላሉ ያጥባሉ አይክላሉ ያጥባሉ ኦኬ ናየ እንደምትመለከቱት ይሄ የዶሮ በሬ ብዙ ሀገር አቋርጦ የመጣ ጤና የተረጋገጠ 5 ዓመት በላይ የደለበ ለቅርጫ የቀረበ ነው። አሁን የስንት እንደምትፈልጉ በዝርዝር ስማችሁን እየነገራችሁኝ እኔ ግማሽ ነው የምፈልገው ልጅ አጥንት ስለማይበላ ከቀዩና ከሻኛው አርግልኝ አንቺሳ ሩመሬ አስቀምጥልኝ ጧት እመጣለሁ ለቁርጥ ነው የምፈልገው የስንት ላርግልሽ እኔ ልጆች አጥንት ካልበሉ ስጋ ይበሉ ስለማይመስላቸው ከአጥንትና ከቀየሱ ጋር አድርጋ አንድ መደብ አድርግልኝ ያው እንግዲህ ሁላችሁንም እንደ ፍላጎታችሁ መዝግብ ያለው ይሄ የዶሮ በሬ የሚታረደው ከሌሊቱ 6 ሰዓት ስለሆነ በተባለው ሰዓትና ጊዜ የቅርጫ ስጋውን መያዣ እቃና መቃረጫ ቢላዋ ያያዛችሁ በቦታው እንድትገኙ ሰዓት ካለፈ ስለማታገኙ በጊዜ እንገናኝ ለሊት ደህና ዋሉ እሙዬ ወይ ሻይ ስንት ነው 20 ብር በወጥ በበላ ይሻለኛል ሰላም አራይዞ Allah Allah ምን What? አታ መሻገሪያ ነው ምን ችግር አለበት ይሄ የሰው መሻገሪያ ነው አንተ ፍየል ነህ በግ ነህ አይቻልም
ነው እሱ ባበል Can it happen? ሀብትሽዬ እንዴት ነህ? ወየ ያቡ እንዴት ነሽ? እንዴት ነህ የኔ ውድ በእናትህ ምንድነው እንደዚህ ጠፋ? ገባው እንግሊዝ ለንደን ነኝ። በእናትሽ ለድሮ ፍቅረኛዬ ንገሪልኝ በሰላም መግባቴን እንዳትጨናነቅ ለአካባቢው ህዝብ ሁሉ እንዳለ በሰላም ገብቷል በይልኝ። ምንድነው ታዲያ የምሰማው ድምጽ? ጓደኛንም ይዘው ነው እንደሄድከው? ሀብታሙ እናት እስኪ አንዳንድ ሺህ አምጪልን። ኧረ አጎቴ የሰው ልጅ እኮ የራሱ ሆነ ፍላጎት አለው። የኔን ቡና አርጊልኝ። ቡና 41ኛው ክፍለ ዘመን ወይኔ ዘራፍ አካቺ ዘራፍ ሱቅ አቤት እንቁላል አለ። እያየሁ አይደል እንዴ? የክርስቲያን ነው የሰላም ማለት የጣለችው ዶሮ የክርስቲያን ናት የሙስሊም? ዶሮ ነው እንዴ? አዎ የዶሮዋን እኮ ነው ያልኩት። በእናቷ ሙስሊም ናት፣ በአባቷ ቢንጤ ናት፣ ባሏ ግን ክርስቲያን ነው። አይ ይሄ ነገር አላማረኝም። በጣም ድብልቅልቁ በዛ። ባትሪ ድንጋይ ስጠኝ። ወይኔ እንቁላሌ ብሰራጭ ዘራፍ ወይኔ ዘራፍ አካቺ ዘራፍ ወይኔ እንቁላሌ እየመጣው ነው። 5 ደቂቃ ብቻ ጠብቂኝ። ነጆ ሰላም ነው። እንዴት ነው? የሆነ ነገር አይተፈል በጋ ነው እንዴ ያደርሽው? ብራዘር ኧረ አይደለም። ወይ ሽቶ አለ? ሽቶ አለ። ምን አይነት ሽቶ ይሆናል? የትኛውም ይሆናል። እሺ ስንት ነው ዋጋው? ዋጋቸው 4000 ብር ናቸው። በጣም ውድ ነው ማይ። ወይ ሌላ ቦታ ቼክ አድርጌ መጣሁ። እሺ ደግሞ ክዬ ሰላም ነው። ሀብታም እንዴት ነው? ሰላም ብትነሽ አላህ ብትነሽ ሰላም ተጠበቅ አረክብኝ። የምፈልገው በግልጽ አትነግረኝም? እዝቀኛ አታገኝም። ከምስል በቃ ሰላም ተበደረኝ አታገኝም። የእውነት ሀብታሙ ጋሼ ምንድነው? ማን ነው? ምንድነው? ከማብራት ላይ ነው የመጣሁት። ምን ታረግ? ቆጣሪ ቼክ ለማድረግ ሂድና ቼክ አድርገው። ጋሼ 5000 ብር ቆጥሮበታል። አዎ ማርዘነብ ነው ውጪ ማርዘነብ ነው ውጪ። ጋሼ ምን አጠፋው ደግሞ? እንዳለ ማለት ነው ድንች እያንፈቀፈቅሽ መኮረኒ እየጣርሽ በስቶፕ አብሲት እየጣልሽ 5000 ብር ቆጣሪ የቆጠረ። ኧረ ጋሼ ምግብ ከሰራ 4 ቀን ሆኖኛል እና ማለት ነው ከዛሬ ጀምሮ በኪራይ 5000 አድርጋ። ኧረ ጋሼ አስተያየት አድርግልኝ ጋሼ አስተያየት አድርግልኝ። አይሆንም። ሀብታሙ አስተናጋጅ አንድ እንቁላል ፍርፍር የፈጠነ ማን ብላ የደረሰውን እስከሚመጣ ችግር የለውም። የእውነት አረ ችግር የለውም። የኔም የደረሰ ነው እንዴ ተነሳ። ይሄ ሰው እኮ ይመጣል። ሼም የለውም ደግሞ አነሳሱ። ባለፈው ከነዘምዘም ሰርጋቸው ሲበላ ሊድ አሊድ አራራ ደሞ ሽሮ ነው አይነፋም። ቃጣፊ እንብላ የሚለኝ እኮ የሱን ሽሮ ካባላሁት በኋላ የኔን እንቁላል ሊበላ ፈልጎ ነው። አጫበርባሪ ሀብታሙ ወጥ እንዴ ምን ነው? ቤት ተረጋግተህ አትበላም እንዴ? መሀሉን መለስ ዳሩን ቴድሮስ አደረገው። ወጥ የለም ጨርሰናል። የበላሁን ክፍለው